22 ዓመታት እንደ ቀልድ የአርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ሳያነሳ አልፈዋል። አሁን ግን ይህ የ22 ዓመት ጉዞ ማብቂያው የደረሰ ይመስላል። ታዲያ ይህንን የማብቂያ ላይ የደረሰ ጉዞ 3 ጨዋታዎች 90 ደቂቃ 270 ደቂቃዎች መድፈኞቹ ከፊታቸው የሚጠብቋቸው ይሆናል። ዌስትሃም፣ በርንሌይ እና እንዲሁም ደግሞ ክሪስታል ፓላስ። እነዚህን 3 ጨዋታዎች ማሸነፍ የሚችሉ ከሆነ መድፈኞቹ የእንግሊዝ ፕሪሚየር ሊግን ዋንጫ ለ14ኛ ጊዜ በእንግሊዝ ፕሪሚየር ሊግ በአስደናቂ ብቃት በማይክል አርቴታ ስር የሚያሸንፉ ይሆናል። ታዲያ መድፈኞቹ ያለፈው ሳምንትን የፉልሃምን ድል ተከትሎ አርሰናል በፉልሃሙና በአትሌቲኮ ጨዋታ ያሳዩትን የታክቲክ ብቃትን ታይቶ ምን ለውጦች ተካሄዱ? ዘሰን ስፖርት ተነባቢ የሆነው ጋዜጣ ጠለቅ ያለ አንድ አርቲክል አስነብቧል። ያንን አርቲክል በቀጥታ ማድረስላችሁ ይሆናል። 3 ጥያቄዎችን ለመመለስ እንሞክራለን ዛሬ። አንደኛ፣ ማይልስ ሉዊስ ስኬሊ በአርሰናል ቤት ምን ጠቀሜታ አለው የሚለውን በሚገባ እናየዋለን። በሱ መምጣት የተነሳ የአርሰናል ማጥቃትና መከላከል ሚዛኑ ተመጣጣኝ እንዲሆን አድርገዋል። በምን መንገድ? ይህንን የምናይ ይሆናል። ቪክቶር ዮኬሬስ ምን የተለየ ነገር ተፈጠረ? በባለፉት ጊዜያቶች የአርሰናልን ማጥቃት እንዴት ህይወት ዘራበት? ዮኬሬስ በምርጥ ብቃቱ ቢሆንም አርሰናሎች ግን ከቤንች ከተቀያሪም ቢሆን ወይም ቋሚ ማስተላለፍ ላይ ቢሆን አቨርትዝን ይፈልጉታል። ታዲያ እነዚህ ቀሪ 3 ጨዋታዎች አርሰናልን በውድድር ዓመቱ ሊጠናቀቅ የሚቀራቸው 4 ጨዋታ ብቻ እንደሆነ ይታወቃል። መጀመሪያ ግን የአርሰናል የእንግሊዝ ፕሪሚየር ሊግን ማጠናቀቅ በጥሩ ሁኔታ ትልቁ ተቀዳሚ ሀሳባቸው ነው የሚሆነው። ታዲያ ያንን ለማሳካት ከፊታቸው ያሉትን ጨዋታዎች ማሸነፍ ያስፈልጋል። ዮኬሬስ፣ ሃቨርትዝ እያንዳንዳቸው የሚጠቀሙበት ይሆናል። ይህንን የምናነሳ ይሆናል። 3ኛው ግን የአርሰናል ማጥቃት እንዴት በሁለቱም በኩል ተመጣጣኝ ሆነ ብለን እንጠይቃለን። ሁለቱን መስመሮች ማመጣጠን ያለፉት ዓመታቶች የመድፈኞቹ ችግር ነበር። አሁን ግን በአትሌቲኮ ማድሪድ ላይ በተለይ ወደ አድማጮቻችን በጣም በሚገርም ቁጥራዊ መረጃን አይቻለሁ። ምንድነው ካላችሁኝ የአርሰናል የማጥቃት በግራ በቀኝ በጣም ተመጣጥኖ ታይቷል። እንግዲህ ግራው መስመር ኦልሞስት 37 በመቶ 27 በመቶ መሀል ለመሀል 36 በመቶ በቀኝ መስመሩ ነው ታይቷል። ይህ ረጅም ጊዜ የአርሰናል የማጥቃት ክፍል በቀኝ መስመር ቡካዮ ሳካ፣ ማርቲን ኦዴጋርድና ቤን ዋይትን ማቆም ለአርሰናል ውጤታማነት ማንም ቡድን አርሰናልን የቀኝ መስመር ማጥቃት ቃራኒ ቡድን ደግሞ በግራ መስመር የሚያሰልፋቸው ተጫዋቾች ምን ያክል ወሳኝ እንደነበሩ የምታውቁት ነው። በአጠቃላይ ወደ አድማጮቻችን እነዚህና ሌሎች ነጥቦችን ይዤ ተመልሻለሁ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በትናንት ምሽቱ ጨዋታ ክሪስታል ፓላስ ወደ ፍጻሜ ማቅናት ችሏል በኮንፈረንስ ሊጉ። ሌላኛው አስቶን ቪላ ወደ ቀጣዩ የፍጻሜ ጨዋታ ወደ ኢስታንቡል አቅንተዋል። ፍራይቡርግን የሚገጥሙ ይሆናል። እንግዲህ ይህ ትልቅ እድልን የሚያመጣ ይሆናል ለአርሰናል። በተለይ አስቶን ቪላ ወደ ፍጻሜ ማቅናት ማንቸስተር ሲቲ፣ ብሬንፎርድ እና በርንማውዝን ይገጥማል። ሁለቱም 6ኛ ሆኖ የሚያጠናቀቁ ከሆነ ማንቸስተር ሲቲ ነጥብ ማስጣል ይጠበቅባቸዋል። ያንን ለማሳካት ያንን የሚያጠናቅቁ ከሆነ የአውሮፓ ቻምፒዮንስ ሊግ ተሳትፎን የሚያገኙ ይሆናል። ስለዚህ ማንቸስተር ሲቲ ጠንካራ ፉክክር ይጠብቀዋል። አርሰናልም በውድድር ዓመቱ እንግዲህ የሚቀሩት 3 ጨዋታዎች ቀላል አይደሉም። አንደኛው ዌስትሃም ነው። ዌስትሃም በአርሰናል ጨዋታ የሚሸነፍ ከሆነ የመውረድ እድሉ ሰፊ ይሆናል። ቶተንሃም ከሊድስ ሰኞ የሚደረግ ነው የሚሆነው። ሌላኛው እንግዲህ መነሳት የሚጠበቅበት አርሰናል ከበርንሌይ ጋር ይጫወታል። በርንሌይ መውረዱን አረጋግጧል። ነገር ግን በዘንድሮ ውድድር ዓመት አርሰናል ከወረደ ቡድን ጋር ሁላ ሲቸገር አይተናል። ያ ደግሞ ምሳሌው የወልቭሱ ጨዋታ እንደነበረ ታስታውሳላችሁ። የክሪስታል ፓላሱ ትንሽ ቀለል የሚለው ጨዋታ ነው የሚሆነው። ምክንያቱም አርሰናል እና ክሪስታል ፓላስ እሁድ ከተጫወቱ በኋላ በሚገርም ሁኔታ አርሰናሎች በውድድር ዓመቱ ማለት ነው የመጨረሻው ጨዋታቸው ነው የሚሆነው በእንግሊዝ ፕሪሚየር ሊግ። ነገር ግን ሁለቱም ቡድኖች የፍጻሜ ጨዋታ ከፊታቸው እያሰቡ ነው የሚሆነው። በተለይ ግን ክሪስታል ፓላስ ሮብ ስለሚኖረው ቤንቹን የማሰለፍ ግዴታ ውስጥ ሊወድቅ ይችላል። እነዚህ እንግዲህ ጥሩ ዜናዎች ናቸው ለመድፈኞቹ። በቀጥታ ወደ ዘሰን ስፖርት ካገኙት መረጃዎች እናንሳ። መጀመሪያ የማይልስ ሉዊስ ስኬሊን ሁኔታ እንይና ለማይልስ ሉዊስ ስኬሊ ቅርብ የሆነ ሰው ነውና አብሮት በታዳጊ ማዕከሉ በአርሰናል የሰራ ነውና ዛሬ ጠዋት አስተያየቱን እየሰጠ ነበር ስለ ስኬሊና ብዙ መረጃዎችን ያየው ነው። ስኬሊ አርሰናልን ሊለቅ ይችላል የሚል ነው። ነገር ግን እመኑኝ አለ ስኬሊ አንደኛ አርሰናል ደጋፊ ነው። በጣም አርሰናልን የሚወድ ነው። እዚሁ ያደገ ነውና የመጨረሻ ጊዜን ከማጠር አንጻር ቡድኑን ሊለቅ የሚችልበት እድል ይኖራል እንጂ የመጨረሻ ጊዜ ከተሰጠው የሚለቅ ተጫዋች እንዳልሆነ አስተያየቱን ሰጥቷል። ሌላኛው እንግዲህ አሁን አንድ መረዳት የሚጠበቅበት ሀሳብ ማይልስ ሉዊስ ስኬሊ በእንግሊዝ ብሔራዊ ቡድን በአርሰናል ታዳጊ ቡድኖች ውስጥ የመሃል 6 ቁጥር ወይም 8 ቁጥር ሚናን እየተጫወተ ነው የመጣው። አንዳንድ ጨዋታዎች ላይ በ10 ቁጥር ሁሉ ተሰልፎ የሚያውቅበት ጊዜ አለ። በተለይ ደግሞ የኢታን ንዋነሪና የማይልስ ሉዊስ ስኬሊ በኤፍኤ ካፕ በታዳጊዎች ኤፍኤ ካፕ ለፍጻሜ ያለ
ያሳለፉበት ማንቸስተር ሲቲን ያሸነፉበት ጨዋታ ላይ ስካሊ ያስቆጠረው ጎል የሚረሳ አልነበረም። ታዲያ አሁን ይህንን ሁኔታ እዩትና በአጠቃላይ ማይክል አርቴታ ዘንድሮ በግራ መስመር ላይ ለዚህ ተጫዋች የመሰለፍ እድልን አልሰጠውም። ዙቢሜንዲ ደግሞ ከ40 ጨዋታዎችን በላይ በሪያል ሶሲዳድ ቤት ማድረግ አልቻለም ነበር። ታዲያ አርሰናል መፍትሄ ያደረገው ማይልስ ሉዊስ ስካሊን የአማካኝ ቦታውን መስጠት ነው። የአማካኝ ቦታ ሲሰጠው ግን አምና በኢንቨርተር ፉልባክነት በሚያገኝበት ቦታ ነው። ስለዚህ አርሰናል አንደኛ ከዲክላን ራይስ ጋር በደብል ፒቮት መጫወት ቻለ። ይህ የተለየን ማይልስ ሉዊስ ስካሊ እንድናይ አድርጎናል። አንደኛ እንግዲህ የማይልስ ሉዊስ ስካሊ በአማካኝ መስመር መምጣት የተቃራኒ ቡድን ብዙን ጊዜ የተለመደ አይነት ፕረስ አለ። አሁን በሳጥን ቦክስ ውስጥ ቦክስ መፍጠር ነው። ያ ማለት ነው የተቃራኒ ቡድንን አርሰናልን ፕረስ ያደርግ። አርሰናልና ማንቸስተር ሲቲ እንኳን 4-2-4 ፕሬሲንግ ይጠቀማሉ። ብዙ ሌሎች ቡድኖች ግን 4-4-2 ፕሬሲንግ ነው የሚጠቀሙት። ያ ማለት አራቱ የተቃራኒ ቡድን የአማካኙ ሁለት መስመሮችና ሁለቱ ወደ ማጥቃት የተጠጉት የአማካኝ መስመሩን በሚገባ ኮምፓክት አድርገው መያዝ የሚችሉ ናቸው። አርሰናል ታዲያ ስካሊ አምለጫ መንገድ ነው የሆነው። አሁን ስለ አርሰናል ሲታሰብ አንድ የምትችሉት ገብርኤልና ሳሊባን በሁለቱን ወደ መስመር ይነጥሉና አርሰናል በገብርኤልና በሳሊባ መካከል ራይስ ወይም ማይልስ ሉዊስ ስካሊ ከመሃል የሆኑና ይህ ማለት በሶስት ተጫዋቾች ከኋላ የሚመሰረተው ቡድን ይሆናል። እዚህ ጋር በካላፊዮሪና በኤዜ መካከል ደግሞ ደብል 10 ቁጥር ይሆናል። ስለዚህ ተቃራኒ ቡድን አራቱ ተጫዋቾች ወደፊት መጥተው ፕረስ በሚያደርጉበት ጊዜ ገብርኤል ሳሊባን እንዲሁም ደግሞ የአርሰናልን የቀኝ መስመሩን ኤብሪቼዜንና ካላፊዮሪን ፕረስ በሚያደርጉበት ጊዜ የመሃሉ ተጫዋች ብቻውን ይሆናል። የመሃሉን ተጫዋች ፕረስ ለማድረግ ራይስን ወይም ማይልስ ሉዊስ ስካሊን በጨዋታዎች አጋጣሚ ፕረስ ለማድረግ ወጡ ማለት ካላፊዮሪ ወይም ከኤዜ ጋር ያለው ተጫዋች ቦታውን ይለቃል። ስለዚህ እዚህ ጋር የስፔስ እና እንደ ቼዝ ጨዋታ ብታዩት አንዱ ቦታውን ሲለቅ አንዱ ጋር ያለውን ስፔስ በሚገባ መጠቀም የሚያስችል ይሆናል። ስለዚህ በሚገባ ደግሞ ካላፊዮሪ እንደምታውቁት እንግዲህ በጣም በአስገራሚ ሁኔታ የካላፊዮሪ ሚናን ከማንቸስተር ሲቲው ከኒኮ ኦራይሊ ሚና ጋር ማየት ይቻላል። ካላፊዮሪ ከኳስ ጋር በጣም ምቾት የሚሰማው ነው። በማጥቃቱ ረገድ ውጤታማ የሚባል ነው። ሁለቱም በነፃነት መጫወት የሚችሉበት ይሆናል። ዌስትሃም አንዱ ሊቸገር የሚችለው በዚህ ይመስለኛል። ቀጣዮቹን ጨዋታዎች የስካሊ አማካኝ መስመርነት ተመራጭ ይህ ነው የሚያደርገው። ሌላኛው ግን አንድ መርሳት የሌለብን ሙሳ ደምበሌ በቶተንሃም ቤት ብዙዎቹ በፕሪሚየር ሊጉ አየናቸው ምርጥ የአማካኝ መስመር ተጫዋቾች ውስጥ አንዱ ያደረጉታል። ታዲያ ይህ ተጫዋች ምንድን ነበር ብቃቱ ካላችሁኝ፣ ኳሱን ሺልድ አድርጎ መያዝ። ስካሊን ፋውል ልሰራበት አትችልም። አስደናቂ ሺልድ የማድረግ ብቃቱ ምን ይጠቅመዋል ነው። አርሰናል እንግዲህ በተቃራኒ ቡድን በዌስትሃም በጣም ወደፊት አጥቅተው የሚመጡ ቡድኖች አይሆኑ። ወደ ኋላ የሚያፈገፍጉ ከሆነ አርሰናል ማጥቃቱንም የማጥቃት አማራጩንም ለመጠቀም ስካሊ ወደፊት ኳሱን በቀጥታ ይዞ መሄድ ያስፈልጋል። ስካሊ ደግሞ በቦል ፕሮግሬሽን ረገድ ውድ አድማጮቻችን የሚታማ ተጫዋች አይደለም። ያንን ለማየት ለምሳሌ ቁጥራዊ መረጃዎችን ማየት በቂ ነው የሚሆነው። እንግዲህ ማይልስ ሉዊስ ስካሊ በውድድር ዓመቱ ላይ በተለይ ባለፉት ሁለት ጨዋታዎች ብቻ ብናየው አትሌቲኮ ማድሪድም በፉልሃምም ሁለት ትልልቅ እድሎችን መፍጠር ችሏል። ከዛው በተቃራኒ ሳጥን ቦክስ ውስጥ አትሌቲኮ ጨዋታ ላይ አንድ ድልም ፈጥሯል። ፉላሙ ሁለት ድሎችን ፈጥሯል። በአትሌቲኮም በፉላሙም 90 እና 97% የኳስ የማቃበል ንጻሬ ነበረው። በፉላሙ ጨዋታ 78 ኳሶችን ነክቷል። በአትሌቲኮ ማድሪድ ጨዋታ 55 ኳሶችን። እዚህ ጋር ማየት የምትጠበቅባችሁ ስካሊ የአንድ ለአንድ ግንኙነቶችን ዱዋሎችን በማሸነፍ ረገድ በፉላሙ በሰባቶቹን ተፋልሞ አሸንፏል። በአትሌቲኮ ማድሪድ 3 ነው። እንግዲህ ከአትሌቲኮ ማድሪድ ከነኮኬ ጋር ነው የተፋለመው የነበረው። ይህ በጣም አስደናቂ ቁጥር ነው። እዚህ ጋር ማንሳት የሚጠበቅብን ቦል ፕሮግሬሽኑ ነው። ኳስ ወደፊት ይዞ የመሄድ ፍላጎቱ ነው። ከዛ ውጭ የማይረግጠው የሳር አይነት የለም። ስለዚህ በነፃነት ቡድኑን በግራ እግርና የቀኝ እግር ተጫዋች የአማካይ መስመር ላይ ሲጣመሩ በዘመናዊ እግር ኳስ ውስጥ ሃፍ ቻንስ የሚባል አለ። ዘንበል ብሎ በአንዱ በኩል ብቻ ሆልድ ማድረግ እንዲቻል የሚያስችል አስደናቂ ብቃቱን ማንሳት የሚጠበቅብን ይሆናል። እዚህ ጋር ሌላኛው ማንሳት የሚጠበቅብን አርሰናል በሚያጠቃበትና በሚከላከልበት ወቅት ሁለት አይነት አማራጮችን የመጠቀም እድልን ይሰጠዋል። ይህንን ስናነሳ ታዲያ ስለ ቪክቶሪዮ ኮሬስ ማውራት ይጠበቅብናል። አርሰናል ሳጥን ውስጥ ቪክቶሪዮ ኮሬስን፣ ካላፊዮሪን እንዲሁም ደግሞ ኤብሪቼዜን በመስመር ትሮሳርድን እና ቤን ዋይትን፣ ቡካዮ ሳካን የሚያገኝ ይሆናል። እነዚህ 6 ተጫዋቾች እንዳሉ ሆነው የማይልስ ሉዊስ ስካሊ የሮጠ ሳጥን ውስጥ መግባት ደግሞ 7ኛ ተጫዋች ይሆናል። አርሰናል 3-7 ወይም ደግሞ ባለፉት ጊዜያቶች እንደሚያደርገው ደግሞ 3-2-5 አንዳንዴ ደግሞ 3-6-1 የሚመስል የማጥቃት ስታይልን ልናይ እንችላለን። ታዲያ በውድድር ዓመቱ በተለየ ብቃት መነሳት የሚጠበቅበት ነው። ቪክቶሪዮ ኮሬስ ባለፉት ጨዋታዎች ምን የተለየ ነገርን አደረገ ብለን ደግሞ በምናይበት ጊዜ አንደኛ ጄሪ ዳንኤል ኦንሪ አስተያየቱ እንደሰጠው የኮሬስን የሚመች አይነት አጨዋወት አርሰናሎች መተግበር ጀምረዋል። ያ ማለት ሁለቱንም መስመሮች ማሮጥ የሚያስችል ሩጫዎችን፣ ፓሶችን መቆጣጠር የሚያስችል በሚገባ ፍላንኮችን መቆጣጠር የሚችል ቡድን ሆኗል። አርሰናል ኮሬስ በራስ መተማመኑ እንዲመለስ ሩጫዎችን ማድረግ እንዲችል ሩጫዎችን ማድረግ ሲችል ደግሞ ትክክለኛ ፓሶችን ማግኘት ይጠበቅበታልና ያንን በሚገባ የሚያከናውኑ በጠባብ ቦታዎች ውስጥ ኳሱን ይዞ ማቆየት እንዲችልና የሌላ ተጫዋቾችን ሩጫ እንዲጠብቅ የሚያስችል ፐርፎርማንሱን በሚገባ አይተናል። እንግዲህ አርሰናል በማጥቃቱ ረገድ በተለያዩ አይነት መንገዶች አርሰናል ሊያጠቃ ይችላል። አርሰናል በተለይ በእንደዚህ አይነት በጠባብ ሁኔታ ወደ ኋላ ፈግፍገው የሚከላከሉ ቡድኖች በሚያጋጥሙበት ጊዜ አርሰናል ሊያንድሮ ትሮሳርድ፣ ቡካዮ ሳካ፣ ቤን ዋይት፣ ካላፊዮሪ 2-2-4 የመስመሮችን
የሚይዙ ይሆናል። ስካሊ፣ ኤዜ እና እንዲሁም ደግሞ ቪክቶር ዮኬሬስ ሳጥኑ ውስጥ የሚገኙ ይሆናል። ስለዚህ ካላፊዮሪ እና እንዲሁም ደግሞ ስካሊ ቦታቸውን በለዋወጥን ምርጫቸው ስለሚያደርጉ በጣም ቀጥተኛ የሆነ ማጥቃትን መስጠት የሚችሉ ነው የሚሆኑት ለአርሰናል። ይህ ደግሞ ሌላኛው ለአርሰናል የተሻለ እድልን የሚያመጣ ይሆናል። እዚህ ጋር አንድ ማንሳት የሚጠበቅብን ነጥብ ስለ ሃቨርትዝ ነው። ሃቨርትዝ እና ዮኬሬስ በሚቀጥሉ ጨዋታዎች አርሰናል ጎሎችን ካገኘ፣ ለምሳሌ ቪክቶር ዮኬሬስ ቋሚ ሆኖ ጀምሮ አርሰናል ጎል ማስቆጠር ካልቻለ ሃቨርትዝን የሚያስገባው ከሆነ ሃቨርትዝ ለሳካ እንዲሁም ደግሞ በመስመሮች መካከል የተቃራኒ ቡድን እንደ ማርቫፖነስ ያሉ ተከላካዮች እየወጡ እሱን ለማስጣል ስለሚሞክሩ የተሻለ ሃቨርትዝ በሊንክ አፕ ላይ የመጫወት አቅም፣ ኳሶችን የማውረድ አቅም ስላለው ሳጥን ውስጥ ደግሞ በጎሎችን በማስቆጠር አርሰናልን በሚገባ ማገዝ ስለሚችል ሃቨርትዝም ተመራጭ ሊሆን ይችላል። ነገር ግን ያንን ሁኔታ አስፈላጊ ሲሆን ብቻ ነው መድፈኞቹ ለመጠቀም ግዴታ ውስጥ የሚገቡት። ሌላኛው ሶስተኛው ነጥብ እንግዲህ የአርሰናል የሁለቱ መስመሮች መመጣጠን ብቃት ነው። ይህ ደግሞ ከምን ጋር ይያያዛል? አንደኛ የካላፊዮሪ ትሮሳርድ እና እንዲሁም ደግሞ ሊዩስ ስካሊ የፈጠሩት የግራ መስመር የማጥቃት ጥንካሬ ነው። ይህ ባለፉት ዓመታቶች አርሰናሎች በቀኝ መስመር ብቻ የሚያጠቁበት የነበረውን አሁን ባላንስ ማድረግ የሚችል ነው። እዚህ ጋር መነሳት የሚጠበቅበት አርሰናል ከኦዴጋርድ ይልቅ ወደ ኤዜ ማድላቱ፣ ኤዜ መሰለፍ የሚችል ከሆነ ሁለቱንም ባላንስ የማድረግ እድል ስለሚኖር አርሰናል ውጤታማ ይሆናል። ካላፊዮሪ እንዲሁም ደግሞ ቤን ዋይት ሁለቱን መስመሮች ቢያግዙም ካላፊዮሪ ግን ቀጥተኛ ሩጫዎች ሊያንድሮ ትሮሳርድ ክንፉን ብቻ መያዙ በሚገባ አርሰናል የሚጠቅም ይሆናል። አርሰናል በዌስትሃሙ ጨዋታ፣ በበርንሌው ጨዋታ፣ በፓላሱ ጨዋታ አርሰናሎች በመጀመሪያው 45 ደቂቃ ጨዋታውን የመግደል እቅድ ውስጥ ነው የሚጀምሩት። ያ ደግሞ አርሰናልን ውጤታማ ያደርገዋል። በተለይ አርሰናል በራይስ ዙቢሜንዲና ኦዴጋርድ የአማካይ መስመሩ በሚሆኑበት ጊዜ የተለመደ ብዙ የአርሰናልን ደጋፊ ያስቸገረ ችክ ያለ ያጫወት ስታይል ነው። ነገር ግን ውጤታማ ሆኖ በውድድር ዓመቱ ውጤታማ የሆኑበት ጊዜ አለ። ነገር ግን በአጠቃላይ ወደ ቀኝ ያደላ ያደርገዋል። ነገር ግን በአማካይ መስመር ላይ ራይስና ስካሊን በምታዩበት ጊዜ ስካሊ ወደ ግራ ያደላል፣ ራይስ ወደ ቀኝ። በ10 ቁጥሩ ላይ ደግሞ ባላንስ የሚያደርገው የብሬቼዜ በሁለቱም መስመሮች በሚገባ ማገዝ የሚችል ይሆናል። ይህ ወሳኝ ነው የሚሆነው። ከዛ ውጭ እንግዲህ አርሰናሎች ከቆመ ኳስ ያላቸውን ጥንካሬ ደግሞ በሚቀጥሉት 3 ጨዋታዎች ውስጥ ይተገብራሉ ተብሎ የሚጠበቅ ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።